ስለ ሳውዲ አረቢያ ቪዛ ሙሉ መረጃ ማወቅ ትፈልጋላችሁ? እንግዲያውስ አብራችሁን ቆዩ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ቆያችሁልን እያለን ወደ ሳቱ ዝግጅታችን እንለፍ። የዛሬ ዝግጅታችን የሳውዲ አረቢያ ቪዛ ጉዳይን በተመለከተ ነው። ከዚህ በኋላ በሐሰተኛ ደላሎች መጭበርበር ቀረ፣ የሳውዲ ቪዛን በተመለከተ እንዴት ትክክለኛ ቪዛ እንዳልሆነ ስልካችሁን በመጠቀም ብቻ የምታውቁበትን መንገድና ስለ ሳውዲ አረቢያ ቪዛ መመሪያ እንዲሁም ደግሞ ቪዛ ራሳችሁ ስትሞሉ ምን ማድረግ እንዳለባችሁ ምን እንደሚያስፈልጋችሁ የተሟላ መረጃ ይዘንላችኋል። በተጨማሪም ስለ ሳውዲ አረቢያ ለሁሉም የሚጠቅም የቪዛ ጉዳዮችንም አካተናል። መረጃውን ለሁሉም በቅንነት ሼር ያድርጉ። ምክንያቱም በርካታ እህት ወንድሞቻችን ባለማወቅ በሐሰተኛ ደላሎች ትክክለኛ ያልሆነ ቪዛ ትክክለኛ ነው ተብለው እየተሰጣቸው በዚህ ሁኔታ ያበዱም አልጠፉም። ስለዚህ ወደ ሳውዲ ሊመጡ ለሚያስቡ እህት ወንድሞቻችን ያጋሩ። እናንተ እንኳን ባታውቁ ለሌሎች ሰዎች ስታጋሩ እነዛ የሚያውቁት ሰው ስለሚኖር የእህት ወንድሞቻችንን ገንዘብ ተስፋ ህልም ሳያልቅም እንደርስላቸዋለን ማለት ነው። መልካምነት ለራስ ነውና የሚከፍለው። ስለዚህ መልካም መሆን አለብን። ክቡራን አድማጭ ተመልካቾቻችን እንግዲህ ትክክለኛ መረጃ በማድረስ የሚታወቀው የናንተ የሆነው ኢትዮናስ ሚዲያችን ዛሬም ለናንተ ጠቃሚ ብሎ ያሰበውን መረጃ ይዞ ተገኝቷል። እንደተለመደው እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃ ለማግኘት በየሰዓቱ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱ መጫን እንዳይረሱ። ቪዲዮን ላይክ፣ ሼር በማድረግ ይጀምሩ። ቀድመን የሳውዲ ቪዛ ትክክለኛ መሆኑን በስልኮ እንዴት ያረጋግጣሉ የሚለውን መረጃ እንመልከት። የተወሰነን ሰዎች አወቅን ማለት ሁላችንም አወቅን ማለት አይደለም። ብዙ ወገኖቻችን በደላሎች ወይም ደግሞ በኤጀንሲዎች ቪዛ ወጥቶላቸዋል ተብለው የተጭበረበረ ወረቀት ሲሰጣቸው እናያለን። በዚህም ራሳቸውን እስከ ማጥፋት ማበድ የደረሱም አልጠፉም። ያለኝ ብር እሱ ብቻ ነበር እያሉ በየቦታው ተጭበረበርኩ በደላላ የሚሉ ድምጾችን ሳውዲን ጨምሮ ወደ ተለያየ ሀገር የሚሄዱ ሰዎች ሮሮና ለቅሶ የማንሰማበት ጊዜ የለም። ታዲያ የሳውዲ አረቢያ ቪዛ ትክክለኛ መሆኑን ለማረጋገጥ ሰው መጠየቅ አያስፈልጎትም። በስልኮ ብቻ የሳውዲ የውጭ ጉዳይ ሚኒስቴር ድረገጽ ላይ ገብተው ማየት ይችላሉ። እናንተ መረጃውን ሼር አድርጉ። ወደ ሳውዲ ለሚመጡ ለሚያስቡ ስለ ሳውዲ ቪዛ መመሪያ ከማየታችን በፊት እንዴት ቀድመን የሳውዲ ቪዛ ትክክለኛ መሆኑን በስልኮ እንዴት ያረጋግጣሉ የሚለውን ለናንተ ውድ አድማጭ ተመልካቾቻችን በጥያቄያችሁ መሰረት ይዘን ተገኝተናል። ታዲያ የሳውዲን ትክክለኛ ቪዛ ለማግኘት ለማወቅ እነዚህን ቀላል ደረጃዎች ይከተሉ። በመጀመሪያ ወደ ኦፊሻላዊ ድረገጽ ይግቡ። በመጀመሪያ ይህንን የሳውዲ መንግስት ቪዛ ፕላትፎርም ሊንክን ይጫኑ። እንግዲህ ሊንኩንም ዲስክሪፕሽን ላይ ያስቀምጠንላችኋል። ሁለተኛ ደረጃ ደግሞ መፈለጊያውን ይምረጡ ወይም ኢንኪዩር ሴክሽን ድረገጹን ሲከፍቱ ወደ ታች ወረድ ይበሉና ኢንኪዩር የሚለው ቦታ ላይ ሰርቺንግ ፎር የሚለው ላይ ቪዛ አፕሊኬሽን ነምበር የሚል አለ። ቪዛ አፕሊኬሽን ነምበር የሚለውን ይምረጡ። ከዛም ደግሞ መረጃውን ያስገቡ። አፕሊኬሽን ነምበር በቪዛ ወረቀት ወይም በደረሰኝ ላይ ያለው ረጅም ቁጥር ያስገቡ። ፓስፖርት ነምበር ወይም የፓስፖርት ቁጥሩን ያስገቡ። ከዛም በማስከተል ደግሞ በምስሉ ላይ የሚታየውን ቁጥር በሳጥን ውስጥ ይጻፉ። ከዛም ደግሞ በአራተኛ ደረጃ ላይ ውጤቱን ይመልከቱ። ወይም ሰርች የሚለውን ሲጫኑ ሁለት አይነት ውጤት ሊመጣ ይችላል። ፎቶና ሙሉ መረጃው ከመጣ ቪዛው ትክክለኛና በሳውዲ መንግስት የተመዘገበ ነው ማለት ነው። ኖ ሪኮርድ ፋውንድ ወይም ደግሞ ኢንቫሊድ ነምበር ካለ ወረቀቱ ሐሰተኛ ነው ወይም በሲስተም ውስጥ አልገባም። በዚህ ክፍያ ከመፈጸም ይቆጠቡ፣ ምክንያቱም ዋጋ የለውም ማለት ነው። ታዲያ እናንተም ዲስክሪፕሽን ላይ ባስቀመጥንላችሁ ሊንክ መሰረት መመዝገብ ትችላላችሁ ማለት ነው። ማሳሰቢያ ያለን ይህንን መረጃ ሼር በማድረግ ለጉዞ እየተዘጋጁ ያሉ ወገኖቻችንን ከማጭበርበር እንታደግ በኢትዮናስ ሚዲያችን ስም ጥሪ ማስተላለፍ እንወዳለን። እንዲሁም ደግሞ እናንተ በጉዞ የሚመጣ ሰው ባታቁም ለተለያዩ ሰዎች መረጃን ሼር ስታደርጉ እነዛ ሰዎች ደግሞ ወደ ሳውዲ የሚመጣ ሰው ሊያውቁ ይችላሉና ስለዚህ ለነሱ ሼር ያደርጉላቸዋል። በዚህም ምክንያት ከአጭበርባሪ ደላሎች ወገኖቻችንን እንጠብቃለን ማለት ነው። በድጋሚ መረጃውን ለሁሉም ሰው ሼር ያድርጉ። መልካምነት ለራስ ነውና ማለት ነው። እንግዲህ የሳውዲ የቪዛ ማመልከቻ ለሳውዲ ቪዛ በመስመር ላይ ለማመልከት ቅጽና ሂደቱን ስናይ የሳውዲ ኢ-ቪዛ ለዜጎች የግዴታ የጉዞ ሰነዶች ነው። ከቪዛ ነፃ የሆኑ ሀገሮች የሳውዲ ኢ-ቪዛ ብቁ የሆነ ሀገር ዜጋ ከሆኑ ያስፈልጋታል። የመስመር ላይ የሳውዲ ቪዛ ለመቆየት ኦር ደግሞ ለመተላለፊያ ወይም ለቱሪዝምና ለጉብኝት ወይም ለንግድ አላማዎች ለሳውዲ ኦንላይን ቪዛ ማመልከት ቀላል ሂደት ነው እና አጠቃላይ ሂደቱን በመስመር ላይ ማጠናቀቅ ይቻላል።
ይቻላል። ነገር ግን ሂደቱን ከመጀመሩ በፊት አስፈላጊ የሆኑ የመስመር ላይ የሳውዲ ቪዛ መስፈርቶች ምን ምን እንደሆኑ መረዳት ጥሩ ሀሳብ ነው። ለሳውዲ ኦንላይን ቪዛ ለማመልከት ዝርዝሩን መሙላት አለባችሁ። የማመልከቻ ቅጽ በዚህ ድረገጽ ላይ የፓስፖርት፣ የስራ ስምሪትና የጉዞ ዝርዝሮችን ያቅርቡና በመስመር ላይ ይክፈሉ። አስፈላጊ መስፈርቶች የኢቪዛ ማመልከቻውን ከማጠናቀቁ በፊት 3 ነገሮች ሊኖሩት ይገባል። ትክክለኛ የኢሜይል አድራሻ በመስመር ላይ ለመክፈል መንገድ ዲቤት ካርድ ወይም ክሬዲት ካርድ እና ትክክለኛ ፓስፖርት። አንደኛ ትክክለኛ የኢሜይል አድራሻ ለሳውዲ ኦንላይን ቪዛ ማመልከቻ ለማመልከት ትክክለኛ የኢሜይል አድራሻ ያስፈልጎታል። እንደ የማመልከቻው ሂደት አንድ አካል የኢሜይል አድራሻውን ማቅረብ አለበት እና ማመልከቻውን በተመለከተ ሁሉም ግንኙነቶች በኢሜይል ይከናወናሉ። የቪዛ ማመልከቻውን ካጠናቀቁ በኋላ ለሳውዲ አረቢያ ኢቪዛ በ72 ሰዓታት ውስጥ በኢሜይሎ ውስጥ መድረስም አለበት። ሌላኛው የሚሰራ ፓስፖርት፣ ጊዜው ያላለፈበት ህጋዊ ፓስፖርት ሊኖሮት ይገባል። ፓስፖርት ከሌሎት የመስመር ላይ ቪዛ ማመልከቻ ያለ ፓስፖርት መረጃ ሊሞላ ስለማይችል ወዲያውኑ ማመልከትም አለቦት። ያስታውሱ እንግዲህ እኛም ለማስታወስ እንወዳለን የሳውዲ ኢቪዛ በቀጥታና በኤሌክትሮኒክ መንገድ ከፓስፖርቱ ጋር የተገናኘ ነው። ማመልከቻውን ለመጀመር እንግዲህ ወደዚህ ሊንክ ይሂዱና መተግበሪያውን ጠቅ ያደርጉ። ይህ ወደ መስመር ላይ የሳውዲ ቪዛ ማመልከቻ ቅጽ ያመጣሉታል ማለት ነው። እንግዲህ ልክ እንደምታዩት ቋንቋን ይምረጡና የማመልከቻ ቅጹን በአፍ ቋንቋ መፍቻችሁ ቋንቋ ወይም በምትችሉት ቋንቋ መተርጎም ትችላላችሁ ማለት ነው። እዛው ሊንኩ ላይ የተለያዩ ትራንስሌት አማራጮች አሉ ወይም ደግሞ መተርጎሚያ አማራጮች አሉ ማለት ነው። ይሄ ደግሞ ነገሮችን ቀላል ያደርግልናል። የማመልከቻ ቅጹን ለመሙላት ችግር ካጋጠሙ እርሶን ለማገዝ እኛ ካጠገባችሁ ነን ማለት ነው። እንዲሁም ተደጋግሞ የሚነሱ ጥያቄዎች ስለ ሳውዲ ኦንላይን ቪዛ አጠቃላይ መስፈርቶችንና ማንኛውንም እርዳታ ከፈለጉ ማብራሪያ ከፈለጉ እኛን ያናግሩ። እኛ እንግዲህ ለእናንተ ጥያቄያችሁን ለመመለስ ዝግጁ ነን ማለት ነው። ቪዛ ማመልከቻ ለማጠናቀቅ በተለምዶ ከ15 እስከ 20 ደቂቃዎች ይፈጃል። ሁሉንም መረጃ ዝግጁ ከሆኑ ቅጹን ለመሙላትና ክፍያውን ለመፈጸም እስከ 10 ደቂቃ ድረስ ሊወስድ ይችላል። የመስመር ላይ የሳውዲ ቪዛ 100% የኦንላይን ሂደት ስለሆነ አብዛኛው የሳውዲ ኢቪዛ ማመልከቻ ውጤቶች በ24 ሰዓት ውስጥ ወደ ኢሜይል አድራሻው ይላካሉ። ሁሉም መረጃ ከሌሎት ግን እንደዚህ በፍጥነት አያልቅም። ማመልከቻውን ለመጨረስ 1 ሰዓት ያህል ሊወስድም ይችላል፣ አንዳንዴ ሊያልፍም ይችላል። የማመልከቻ ቅጽና ጥያቄዎችንና ክፍሎችን ስናይ ቤተሰብ፣ የአያት ስም፣ የመጀመሪያና የመካከለኛ ስም፣ ጾታ፣ የትውልድ ቀን፣ ትውልድ ቦታ፣ የትውልድ ሀገር፣ የኢሜይል አድራሻ፣ የጦርነት ሁኔታ፣ የዜግነት የተሰጠ ሀገር፣ የፓስፖርት ዝርዝሮችን ስናይ የፓስፖርት አይነት፣ የፓስፖርት ቁጥር፣ የፓስፖርት ቁጥርን የተረጋገጠ የፓስፖርትን ቁጥር ማረጋገጥ፣ የፓስፖርት የተሰጠበት ቀን፣ የፓስፖርት ጊዜው የሚያበቃበት ቀን፣ የአድራሻ ዝርዝሮችን ስናይ የቤት አድራሻ አንድና ወይም ደግሞ ተለዋጭ የቤት አድራሻ 2 አማራጮች ያስፈልጋሉ። ከተማ፣ ክልል ወይም አውራጃ ወይም ወረዳ፣ ፖስታ ወይም ደግሞ ዚፕ ኮድ፣ የመኖሪያ ሀገር፣ የሞባይል ስልክ ቁጥር፣ የጉዞና የስራ ስምሪት ዝርዝሮች፣ የጉብኝት ወይም የጉዞ ዓላማ፣ መምጣት የሚጠበቅበት ቀን፣ ሙያ የሚጠበቀው የመነሻ ቀን፣ የመኖሪያ አድራሻ በሳውዲ አረቢያ የአድራሻ አይነት የመኖሪያ ወይም የንግድ የሆቴልም ስም ከሆነ የንግድም ከሆነ ለማለት ነው። ከዛ ደግሞ የፓስፖርት መረጃን ማስገባት በትክክል ማስገባት አስፈላጊ ነው። የፓስፖርት ቁጥርና የፓስፖርት ሀገር የተሰጠበት ቪዛ ማመልከቻው ላይ በቀጥታ ከፓስፖርቱ ጋር የተገናኘ ስለሆነና በዚህ ፓስፖርትም መጓዝም አለቦት። አንዳንዴ ወይም ደግሞ ሌላ ጊዜ ያወጣ ነው ፓስፖርት ወይ ጊዜ ያለፈበት ሊሆን ይችላል። ቁጥሩን ያንን ካስመዘገብን በዚህኛው ኬድን ዋጋ የለውም፣ ለኛ ትልቅ ችግር ነው ማለት ነው። የፓስፖርት ቁጥር መረጃ ገጹን ይመልከቱና በዚህ ገጽ አናት ላይ ያለውን የፓስፖርት ቁጥር ማስገባት አለባችሁ። የፓስፖርት ቁጥሮቹ በአብዛኛው ከ8 እስከ 11 ዲጂቶችን ይዛሉ። በጣም አጭር ወይም ደግሞ በጣም ረጅም ወይም ደግሞ ከዚህ ክልል ውጪ የሆኑ ቁጥር እየገቡ ከሆነ ልክ ያልሆነና የተሳሳተ ቁጥር እያስገቡ ነው ማለት ነው። ስለዚህ መልሰው በደንብ ቼክ ማድረግ አለባችሁ። በጣም ደግሞ ጥንቃቄ እንድታረጉ የምንነግራችሁ የፓስፖርት ቁጥራችሁ የፊደልና የቁጥር ጥምርት ስለሆኑ ለምሳሌ ኦና 0 ፊደሎችን ስናይ ደግሞ ኤል እና ስሞል ኤል ማለት ነው እና ቁጥር 1 ላይ የበለጠ ጥንቃቄ ማድረግ አለባችሁ ማለት ነው። በደንብ መለየት መቻል አለባችሁ። የፓስፖርት ቁጥራችሁ እንደ ስርዝ ወይም
ልዩ ፊደሎች በጭራሽ መያዝ የለባችሁም። በፓስፖርት መረጃ ከሆነ ማለትም የፓስፖርት ቁጥር ወይም የሀገር ኮድ በመስመር ላይ ያለ ቪዛ ማመልከቻ ላይ ትክክል ካልሆነ ወደ ሳውዲ አረቢያ በሚደረገው በረራ ላይ መሳፈር ላይ ይችሉ እና ስለዚህ ቼክ ማድረግ ያስፈልጎታል። የሳውዲ ኦንላይን ቪዛን ችግር ካለ እንደገና ያመለክታሉ ማለት ነው በአየር ማረፊያው። በመጨረሻው ሰዓታትም የኦንላይን የሳውዲ ቪዛ ማግኘት ወይም ደግሞ ቶሎ ላይ ሳካም ይችላል አንዳንድ ጊዜና በተለያዩ ሁኔታዎች እስከ 3 ቀናት ሊወስድም ይችላል። ያ ጊዜ ቶሎ ተሳክቷል የሆነ ችግር ተፈጥሯል ማለት የለባችሁም። ሲስተሙ አንዳንድ ጊዜ በተለያዩ ምክንያቶች እነዚህን ያክል ቀናቶችን ሊጠቀም ይችላል ማለት ነው። የቪዛ ማመልከቻ ቅጽ ገጽን ካጠናቀቁ በኋላ ክፍያ እንዲፈጽሙ ይጠየቃሉ። ሁሉም ክፍያዎች በአስተማማኝ የክፍያ መግቢያ በር በኩል ይከናወናሉ። ክፍያው እንደተጠናቀቀ የርሶ የሳውዲ ቪዛ በኢሜል ገቢ መልእክት ሳጥኑ በ72 ሰዓታት ውስጥ ማግኘትም አለቦት ወይም ደግሞ በሌላ አጠር ባለ አረዳድ ኢሜል ሊደረግሎት ይገባል ማለት ነው። እንዲሁም ደግሞ ቪዛን በተመለከተ ከበረራው ከ72 ሰዓታት በፊት ያመልክቱ። ክብራን አድማጭ ተመልካቾቻችን እንግዲህ በቪዛ ጉዳይ የሳውዲ ቪዛ መመሪያ ቅጽን በተመለከተና እንዲሁም ደግሞ ትክክለኛ መሆኑንና ትክክለኛ እንደሆነና እንዳልሆነ እንዴት በስልካችሁ ማረጋገጥ ትችላላችሁ የሚለውን መረጃ ወደ እናንተ አቅርበናል። እንግዲህ በቀጣይ ስለ ቪዛ የተለያየ ጥያቄ ካላችሁ እንዲሁም ደግሞ እንዲሰራላችሁ የምትፈልጉት መረጃ ካለ ሀሳብ አስተያየታችሁን በኮሜንት ማስፈሪያ ሳጥኑ ላይ ማስቀመጥ ትችላላችሁ ማለት ነው። በቀጣይ በሌላ መረጃ እስክንገናኝ ድረስ በያላችሁበት ጤና ይስጥልን።